ዘሐነጸ ምርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ ሩያን። ወጣት ልዑል ተስፋዬ ዛሬም በተመልካቾች ጥያቄ መሰረት ድጋሚ ደግሞ ተገናኝተናል። እንኳን በደህና መጣ። በድጋሚ እንኳን ደህና ቆያችሁኝ። እንግዲህ እኔም በክፍል አንድ የተነጋገርነውን እስቲ እንግዲህ አስተያየቶችንም ሰምቻለሁ። የቀረበልኝንም ጥያቄ አንዳንዶቹን ለመመለስ እሞክራለሁ። እንግዲህ በአጀማመራችን እንደነገርኩህ ሁሉም ነገር ከታች ነው የሚጀመረው። እኛም ደግሞ ከታች ነው የጀመርነው። መሰላለም ሲወጣ ከታች ከመጀመሪያው ነው፣ ዛፍም ሲወጣ ከመጀመሪያው ቅርንጫፍ ነው ብዬ ነበር ባለፈው። ስለዚህ በዚህ ምክንያት ከታች ጀምሬ መጥቻለሁ። ደግሞም ለጠየቁኝ ጥያቄዎች አንዳንድ አስቂኝ ጥያቄዎችም አሉ የተጠየቁ። የመጀመሪያውን ያዝኩት ቅመሃል እንዴት ትቅበዘበዛለህ ያለኝ ሰው አለ። በነገራችን ላይ እንግዲህ እኔ የምርቃናንም ሆነ የጫትን ማስታወቂያ ልሰራ አይደለም የወጣሁት፣ ግን አልቃምኩም ነበረ። ለማንኛውም የጾም ሰዓት ስለነበር ያው አልቃምኩም። ሁለተኛው እንደገና ደግሞ አንገቱን ያወዛውዛል አጋንንት ተሰፍሮበታል ያለኝ ልጅም አለ። ከአንገቴ አይደለም እንግዲህ ከአይምሮዬ ውስጥ ያለው ከጠቀማችሁ 10 ተናግሬ እንደሆነ ከ10ሩ አንዱ ሊጠቅማችሁ ይችላል። ማስተዋል አለባችሁ። ስለዚህ ያንን የሚጠቅማችሁን ብቻ ተቀበሉና መርምሩ፣ ተጠቀሙ። ከዛ በተረፈ ያለው አንገት ማወዛወዙም ለራሴ ነው የሚሆነው። ሶስተኛ ጥያቄ ገባህ የሚል ተደጋገመ። እሱን አመሰግናለሁ። እሺ እንግዲህ ማስተዋላችሁን ለማወቅ ነበረ፣ ከልብ መስማታችሁንም ለማወቅ ነበረ። ከልብ እንደሰማችሁ ያስታውቃል ይሄን የሰጣችሁ አስተያየት። እሱንም እንደዛ መልሳለሁ። እንደገና ደግሞ አራተኛ ጥያቄ ላይ ምን ብሎ ነበረ? ክፉዎችን ጥሏቸው ተብሎ ነበረ። ከክፉ መናፍሶች ጋር እንዴት ኑር ያለው ይላል የሚል ጥያቄም መጥቶልኛል። በነገራችን ላይ ፈጣሪም እኮ ክፉዎችን ጥሏቸው አይደለም ያለው፣ ክፋትን ጥሉ ነው ያለው። እግዚአብሔር ኃጢአተኞችን አይጠላም ኃጢአትን እንጂ ብሎ የሰበኩት እነሱ ናቸው አይደል እንዴ? ስለዚህ ክፉዎች የራሳቸው ክፋት ይጠላቸዋል እንጂ ክፉዎችንም ቢሆን መጥላት የለብንም። መናፍስት የተባሉትን በጠቅላላ በሐሰተኛ ፈረጃችሁት ነው እንጂ መናፍስት ማለት መላእክት ናቸው። ለዛ ነው የጥላቻችሁን ጥግ ለማየት ስለሆነ መናፍስት ጋር ያልኩት ለዛ ነው። ይህም ደግሞ እንደፈለጋችሁ አድርጉት። እኔ እንግዲህ ከእኔ ጋር መኖር ከሚፈልገው ጋር ተስማምቶና ተፈቃቅዶ ተቻችሎ መኖር ከሚፈልገው ጋር ከማንኛውም ጋር መኖር እችላለሁ። ስለዚህ መናፍስት ያልከው እዚህ ጋር መላእክትን ለማለት ፈልገህ? አዎ መናፍስት ማለት እንግዲህ መጽሐፈ ሄኖክ ላይ የሚያቸው የመናፍስቱ አምላክ ነው የሚለው ሄኖክ ለምሳሌ እንዲሆናችሁ ብዬ ነው እንጂ መናፍስት ማለት በጥቅሉ መላእክት ማለት ነው። ከዛ ውጭ እንግዲህ መላእክትም ከሆነ የወደቁት መላእክትና እነዚህኞቹ መላእክት ነው የሚባለው። መናፍስትም ከሆነ ክፉ መንፈስና መልካም መንፈስ ነው የሚባለው። ስለዚህ መናፍስቱ ያልኩት እነሱ ነው። ስለዚህ ከየትኛዎቹ ጋር ነበርክ? እኔ ከእውነተኞቹ ጋር ነው። ምክንያቱም ሐሰተኞቹ ወደ እኔ ሊጠጉ ስልጣን አልነበራቸውም። ስለዚህ ከእውነተኞቹ ጋር ነበር የነበርኩት። ለማንኛውም ጥያቄ ያስኩትን አልጨረስኩትም። አሁንም ዓለምን የሚገዛውና የጨለማው ንጉሥ 666ን እያስፋፋ ነው የሚል ደግሞ ጥያቄ አለ። በነገራችን ላይ ራሳችሁ ናችሁ ስልጣኑን እየሰጣችሁት ያላችሁት እንጂ እሱ እኮ የጨለማው ንጉሥም አይደለም። እንኳን የዓለሙ ንጉሥ የዓለሙ ገዥ አይደለም። እሱ አመድ ልሶ እንኳን መኖር የማይችል እኮ ነው። ግን እኛ ጥላቻችን በጣም ኃያል ስለሆነ ጥላታችን እንዲገዛን ያደረግነው ራሳችን ነን እንጂ እሱ በዚህ ዓለምም ሆነ በጨለማው ዓለም ምንም አይነት ግዛት የለውም። እንግዲህ የምድሩም የሰማዩም ገዥ የአማልክት አምላክ ኢየሱስ ክርስቶስ ነው። በነገራችን ላይ እኔ አምላክን ልሰብክ ሳይሆን አማልክትን ልሰብክ ነው የመጣሁት። እንደገና ደግሞ ፈጣሪን ልሰብክ ሳይሆን አሁን ፍጥረታትን ነው። ምክንያቱም ስለ ኢየሱስ ክርስቶስ ብዙ ሰባኪ ሰብከዋል፣ ብዙ ተሰባኪም ተሰብኳል። ግን ሰባኪዎችም የሰበኩትን መኖር አይችሉም፣ የተሰበኩትም ደግሞ የተሰበኩትን ሊኖሩት አልቻሉም እንጂ ስብከቱ ብዙ ስለተሰበከ ስለተናቁት፣ ስለወደቁት፣ ስለ ደጋጎቹ፣ ስለ አባቶቻችን፣ ስለ መላእክትና ስለ ምድራዊ ፍጥረታት ነው፣ ስለ ፍቅር ነው ላስተምር የተነሳሁት። እሱንም እንደዛው። ሰባተኛው ጥያቄ ምንድነው? የመጨረሻው ጥያቄ ያስኩት ምንም የተሰወረብን ሚስጥርም ሆነ የጠፋብን እውነት የለም፣ መንገድና ሕይወት እኔ ነኝ ያለ አምላክ አለ ያለም ሰው አለ። እንግዲህ መንገዱ ጠፍቶበት መሰለኝ ሁሉም ትውልድ የሚሰነካከለው። እዛ ላይ ደግሞ ሚስጥር የሚማረው የሰው ልጅ የሚማረው ለማወቅ አይደለም እንዴ? ስለዚህ ካልተመራመርክ ምን ታውቃለህ? ፈጣሪን እመረምራለሁ አላልኩም፣ ፍጥረታትን ነው። ስለ ፍጥረታት ደግሞ ካልጠየቅ፣ ካልተመራመርክ፣ ካልተማርክ አታውቅም። ስለዚህ እኔ ስለ ፍጥረታት ነው እንጂ ስለ ፈጣሪ አይደለም ልናገር የተነሳሁት። ከዛ በተረፈ ከሱ በላይ ሌላ ረዳት የለንም የሚል አለ፣ ሌላ መድኃኒት የለንም የሚል አለ። ግን ሐኪም ቤት ለሐኪም ቤት ሲልከፈክ የሚኖረው ብዙ ትውልድ ነው። በየጸበሉ በየገዳሙ የሚለፋው ብዙ ትውልድ ነው። ስለዚህ ከሱ ሌላ መድኃኒት አንፈልግም ከተባለ ለምን ነው ታሞ ታዲያ የሚሄዱት?
ስለዚህ የነፍስ መድኃኒት አለ፣ የመንፈስ መድኃኒት አለ፣ የስጋ መድኃኒት አለ። ስጋህንም ነፍስህንም መንፈስህንም በአንድ ላይ አድርገህ እኩል አድርገህ ካልያዝከው በስተቀር ሰባኪው የሚያስተምረው ሁሌም የነፍስን ነገር ብቻ ነው። ስለዚህ የስጋህንና የመንፈስህን ጥለህ ወደ ነፍስ ትሄዳለህ። አላዋጣ ሲል ስጋህና መንፈስ አላስችለው ሲል ሁሉንም ትተህ ወደ ኋላ ትመለሳለህ። ስለዚህ የመንፈስህንም ካላወቅ፣ የስጋህንም ካላወቅ፣ የነፍስህንም ካላወቅ በአንዱ ብቻ ልትኖር አትችልም። ነፍስ ብቻ ከፈለክ ለምን መንኖ መሄድ እኮ ይቻላል። ለነፍስ ብቻ ከሆነ እንደ አባቶቻችን እንደ መናኞቹ እንደ መነኩሴዎቹ ሁሉንም ጥሎ መመነን ይቻላል። አስተማሪ የማያስፈልገውም፣ ሰባኪ የማያስፈልገውም። ግን ትምህርት የሚፈልገው አንደኛ ስጋህንም መንፈስህንም ነፍስህንም ሁሉንም ስለ ሁሉም አውቀህ ሁሉንም አስተባብረህ በስነ ስርዓት ማኖር ብትችል እኩል መዝለቅ ትችላለህ። ከዛ ውጭ ግን ሶስቱን አጣልተህ ነው ግብግብ ስትገጥም የምትኖረው። ስለዚህ ስለ ስጋና ስለ መንፈስ ነው አሁንም ላስተምር የመጣሁት፣ ስለ ነፍስ አይደለም። ስለ ነፍስ ብዙዎቹ አስተምረዋቸዋል። አሁን እንደዛ ነው። ለማንኛውም በእኔ በኩል ያለው ጥያቄ ይሄ ነው። ምናልባት ግን እዚህ ጋር ተያይዞ አንድ ጥያቄ ስላለኝ እሱን ላንሳና እንዳልከው አሁን ስለ ነፍስ ብዙ ተብሏል። ስለዚህ እኔ ላስተምር የመጣሁት ስለ ስጋና ስለ መንፈስ ነው ብልሃልና ምናልባት እነዚህ ሶስቱ ነገሮች የስጋ ነፍስና መንፈስ ሃይማኖታዊ የራሳቸው ማብራሪያ ያላቸውና አንተ በምን አይነት መንገድ ታብራራቸዋለህ? እኔ አሁን ላብራራው የምችለው አንደኛ ስጋም ቢሆን የራሱ ፍላጎት አለው፣ ቢያንስ በመጠኑ ማለት ነው። መብላት መጠጣት ካልቻልክ የሰው ልጅ ለመኖር ነው እንጂ የሚበላው፣ ግን ያሁኖቹ ደግሞ ለመብላት የሚኖሩ አሉ። እነሱን ፈጽመህ ተው። ለመኖር መብላት ካለብህ በጾም ጾመህ ውለህ የምትበላው ምግብ አለ። ያንን ምግብ የምታገኝበትን ነገር ካላመቻቸህ ነፍስህን ወይም መንፈስህን ብቻ ልትይዝ አትችልም። የነፍስ ምግቡ የስጋ ምግቡ ምግብ ነው፣ ያው ምግብ ነው። የመንፈስ ደግሞ ለምሳሌ መዓዛ የመንፈስ ምግብ ነው። እይታ፣ የአይን እይታ የመንፈስ ምግብ ነው። እንደገና ደግሞ ደስታ፣ በቃ የሆነ ዜማ ነገር፣ እሱ ሁሉም ነገር የመንፈስ ምግብ ነው። እነዚህ የመንፈስ ምግብ፣ መንፈስህን በዚህ ነገር መመገብ አለብህ። በእነዚህ ካልመገብክ መንፈስ እየተጎዳ ነው። ለነፍስ ደግሞ በጾም በጸሎት በምጽዋት መመገብ አለብህ። አየህ። ከዛ በኋላ እንደገና ደግሞ ለስጋህ ከሆነ ደግሞ ግዴታ ሰርተህ ቤተሰብ ታኖራለህ፣ ብዙ ነገር ታደርጋለህ። ከዛ ላይ ለስጋህ በምትሰራ ጊዜ ብዙ ፈተና ሊገጥምህ ይችላል፣ ከሰዎች ብዙ ነገር ሊመጣብህ ይችላል። አየኸው፣ ያንን የምትከላከልበት ነገር ያስፈልግሃል ማለት ነው። ስለዚህ ስለ ስጋህም ማወቅ አለብህ፣ ስለ መንፈስህም ማወቅ አለብህ፣ ስለ ነፍስህም ማወቅ አለብህ። ስለ ሶስቱ ካወቅ ሶስቱንም እኩል ትወስዳቸዋለህ። መንፈስ ምን ይፈልጋል? መናፍስት ማለት የራስህን መንፈስ አንድ መንፈስ እኮ ነው። የራስህን መንፈስ ማስደሰት ካልቻልክ ስለ ሌላ መናፍስት ልታውቅም አትችልም፣ ልታስደስትም አትችልም። ስለ መናፍስት ለማወቅ የራስህን መንፈስ ማወቅ አለብህ። ስለ ነፍስ ለማወቅ ደግሞ ስለ ነፍስ ብዙ ተሰብኳል። ስለ ስጋ ደግሞ ስጋ የሚፈልገውን ነገር ለምሳሌ ማረፍ አለ። እንቅስቃሴዎች ራሱ የስጋ እኮ ነው። እንቅስቃሴ ስፖርት አሁን ለስጋ ማዳበር ነው አይደለም? ስለዚህ የሶስቱን ማወቅ አለብህ። የሶስቱም የተለያየ ፍላጎት ነው ያላቸው። የስጋህን ብቻ እያሳደርክ እንደ ዓለማዊ ሰው የስጋህን ብቻ እያሳደርክ መንፈስህንና ነፍስህን ከረሳኸው ሁለቱ ተጎዱብህ። የነፍስህን ብቻ እያሳደርክ የሁለቱን እሱን ተጎዱብህ። የነፍስን ብቻ ደግሞ እያደረክ ካልክ የነፍስን ከፈለክ ደግሞ ወደ ገዳም መግባት ነው። ነፍስ ገዳም በቂዋ ነው። ስለዚህ መንፈስና ስጋን ማስደሰት አልቻልክም ማለት ነው። የሁሉም የየራሳቸው ደስታና ፍላጎት አላቸው። መልካም። ይህን ካነሳን ዘንዳ አሁን ደግሞ ብዙ ሰዎች ሲያነሱት የነበሩ ጥያቄ፣ የኔም ጥያቄ የነበረው ነገር በባለፈውም ኢንተርቪዋችን ላይ ያነሳነው ነገር ስለ እውነት ነው ያወራ ነውና እውነት ደግሞ የሚገኝበት አንድ ምንጭ እንደ ክርስቲያን፣ ምክንያቱም አንተ ስለ ክርስትና ስለሆነ እያወራህ ያለው እንደ ክርስቲያን መጽሐፍ ቅዱስ የሚባል ለእውነት መመሪያ የተሰጠን መጽሐፍ አለ። ስለዚህ ስለ እውነት እያወሩ መጽሐፍ ቅዱስን ዋቢ አለማድረግ ወይም ደግሞ መጽሐፍ ቅዱስን አለመጥቀስ እንዴት ይቻላል የሚል ጥያቄ አለና ምናልባት መጽሐፍ ቅዱሳዊ በሆነ መንገድ እውነትን እንዴት ትገልጠዋለህ? ይሄ ሚስጥር ነው ብለህም የምትለንን ነገር እንዴት በዛ መንገድ ልትገልጠው ትችላለህ? አዎ እንግዲህ በመጽሐፍ ላይም ተቀምጧል። በነገራችን ላይ አባቶቻችን አስቀምጠው ነው የሄዱት። ግን ዝም ብሎ በጥሬው ማንበብ ሳይሆን መተርጎምና መፈለግ ያስፈልገዋል። ያም ማለት ምን ማለት ነው? እነሱ ባሉት ቁጥር አሁን ሁሉንም እውነት በትንሿ በመጽሐፍ ቅዱስ አድርገው ብዙ ቢሊየን መጽሐፍ እያለ ብዙ መጽሐፍ እውነት እያለ በዚች ብቻ አስረውናል። ልክ ደግሞ ኢትዮጵያ ውስጥ ብዙ ሀገር እያለ በአዲስ አበባ ነው የምታክል ከተማ ቆርቁረው ሁሉንም ሕዝብ እዛች ጨፍቀው እንዳስቀመጧት ማለት ነው። አያልቅም፣ ምድር አታልቅም። ለምሳሌ እዚህ 20 ሚሊዮን 30 ሚሊዮን ብር የሚሸጥ መሬት አለ። ግን ወጣ ብትል አያልቅም መሬት።
ብዙ መሬት አለ፣ ነፃ የሆነ መሬት እግዚአብሔር ለኛ የፈጠረው በሙሉ አያልቅ፣ ግን እንዲያልቅ ተደርጎ የተገደበ ማለት ነው። ስለዚህ መጽሐፉም ደግሞ ይሄ መጽሐፍ ቅዱስና ይሄ ቁርአን የተባለው በርዘው ያመጧት በትንሿ አድርገው በትንሽ በረት አድርገው ያመጧት ናት። ወደ ሌላ እንዳትፍለከለክ ያመጡብህ ነው። ግን በዛም ቢሆን ደግሞ ከምታውቁት ከዛም በፊት ባይሆን ከዛም በኋላ ከአብርሃም ወደዚህ እንምጣ። ለምሳሌ አብርሃም እግዚአብሔርን ፈለገ። ከማይናገር ጣዖት አምልኮ ወደሚናገረው እግዚአብሔር ፍለጋ ሲሄድ ወይም ወደ ሰማይ ብቻ ወይም ወደ ምድር ብቻ አይደለም፣ ወደ ሰማይ ወደ ምድር ፈልጎ ፍላጎቱን ያየ እግዚአብሔር ነው ወደ እውነት የሳበውም ደግሞ ወደ መልከ ጼዴቅ ነው። ገባ? መልከ ጼዴቅ ነው የሥላሴን ምስጢር የሚያስተማረው። ስለ ሥላሴም ደግሞ መልከ ጼዴቅ ነው አይደለም የሚሰብከው። ስለዚህ ወደሱ ነው የላከው። ወደሱ ከላከው በኋላ ነው ያንን እውነት ያገኘው፣ ያንን እውነተኛ የእግዚአብሔር መንፈስ የተቀበለው። ከተቀበለ በኋላ ሄደ። ከሄደ በኋላም ግን ለአብርሃም ይገብር ነበረ። ግብር እኮ ሲገብር ለእግዚአብሔር ስትገብር በየት በኩል? ለምሳሌ ወይ በካህናት በኩል ካልሆነ ወይ ደግሞ በነቢያት በኩል ካልሆነ አንተ በየት በኩል ታገኘዋለህ? ስለዚህ ዳርዳሩን ይችን ቅንጭብ ቅንጭብ አድርጎ ስላመጣት ነው እንጂ እሱ በዛ ፈለገ። ከዛ በኋላ ደግሞ ከአብርሃም ስትወርድ ደግሞ ከልጅ ልጁ ከዮሴፍ ላይም ስትሄድ ልክ እንደዛው ተመልሶ ወደየት መጣ? ወደ ግብፅ መጣ። አየኸው? ከዚህ ላይ መሀል ላይ ልሄድና ይስሐቅን ባልፍ ወደ ያዕቆብ ብመጣልህ ያዕቆብ ወደ ላባ ሄደ ብሎ ካለ በኋላ ልጅቱም የላባ ልጅ ሲመለሱ የሆነ አምላኩን ጣዖቱን ይዛበት መታ ነበር ያባቷን የሚል መጽሐፍ ላይ አለ አይደል እንዴ? ራሄል መሰለችኝ። ስለዚህ ያም ራሱ እኮ ሌላ ምስጢር አለው። ገባህ? ጣዖት ትልቅ እንዴት በዚህ ውስጥ ይቀመጣል? ያ የራሱ ምስጢር አለው። የሁሉም ሰው አምላክ ብሎ የሚይዘው ነገር ስላለ ያንን አምላኩን ነው ይዛበት የመጣችው። ገባህ? መንፈሱን ነው ይዛበት የመጣችው። መንፈስ የሚቀመጥበት ማስቀመጫ አለ። እሱን ወደ ኋላ ላይ እመጣልሃለሁ። የመንፈስ ማስቀመጫዎች የሚለው ነው እመጣልሃለሁ። ስለዚህ ሁሌም ይመጣ ነው፣ ይከታተላል፣ ይሄዳል፣ ዘርን እየተከተለ ይመጣል። ያን የቃል ኪዳን መንፈስ ነው። ገባህ? ልክ እንደ ቃል ኪዳኑ ታቦት የቃል ኪዳን መንፈስ ነው። ከዛ በተረፈ እንደገና ደግሞ ወደ ዮሴፍ ስትመጣ ወደ ግብፅ መጣ። ተመልሶ ከእስራኤል ከገባ በኋላ ወደየት መጣ? ወደኛው መጣ። ኢትዮጵያ ነበረች ሙሉውን የምትገዛው አይደል እንዴ? ስለዚህ ወደ ግብፅ መጣ። ከግብፅ እንደገና ከዮሴፍ ላይ የነበረው ድጋሚ አሁንም ደግሞ ህዝቡን ሊያነሳ ሲል ወደየት መጣ? ወደ ሙሴ ነው የመጣው። ግን ሙሴን ደግሞ አሁንም ወደየት መልሶ አምጥቶታል? ወደ ኢትዮጵያ አምጥቶታል። ወደ ዩቱር ቤት አምጥቶታል። አየኸው? ስለዚህ ወደ ዩቱር ያመጣው ምስጢር አለው። እሱም ከሱ የሚቀበለው መንፈስ አለ ማለት ነው። አየኸው? ከዛ እንደገና ደግሞ ከሙሴ ተነስቶ ነው እንደገና ሙሴ ህዝቡን ካወጣ በኋላ ህዝቡ የሚታይ አንፈልግም፣ የሚሰማ አንፈልግም፣ የሚታይ ነው የምንፈልገው አለ። እንደገና ደግሞ የአብርሃም ጥያቄ የሚሰማ ነበረ። እንደገና ደግሞ የሙሴ ህዝቦች ደግሞ የጠየቁት ምንድነው? የሚታይ አሉ። ስለዚህ ነው ታቦተ ጽዮንን የሰራው። ታቦተ ጽዮንን ሰርቶ ሲሰጠው ያ ከሙሴ ላይ የነበረው የነቢያት መንፈስ ደግሞ ወደየት እንዳርፍ ተደርጓል? ወደ ታቦተ ጽዮን እንዳርፍ ተደረገ። አየኸው? ስለዚህ ምልልስ ነው አለ። አሁንም ሁሌ እውነት አለ፣ ግን ከሰው ወደ ጽላቱ፣ ከጽላቱ ደግሞ ወደ ሰው። እንደገና ደግሞ አሁንም ደግሞ ልቀጥልልህ። አሁንም በዚህው ከታቦተ ጽዮን ደግሞ ቀጥታ በካህኑ በኤሊ ቤት ሳለች ወደ ህፃኑ ወደ ሳሙኤል ተመልሷል። ያኔ ነው ታቦተ ጽዮን የተማረከችው። አየኸው? ከዛ እንደገና ደግሞ ሳሙኤል ደግሞ ያንን ሁሉ ተአምር ከሰራ በኋላ ንጉሱን ካነገሰ በኋላ ጊዜያዊ ቤተ መቅደሷን ዳዊት ከሰራ በኋላ ታቦተ ጽዮንም ድል አድርጋ ከተመለሰች በኋላ ደግሞ አሁንም ከሳሙኤል ወደ ታቦተ ጽዮን ተመለሰ እንደማለት ነው። ከዛ እንደገና ስታስበው ደግሞ ተመልሶ ወደ ኢትዮጵያ መጣ። ታቦተ ጽዮን ወደ ኢትዮጵያ መጣች። ይሄ ነው አሁን ሁሉንም እንትን የሚለው። ስለዚህ እሺ ያኔ ታቦት ብቻ አንዲት ታቦት ብቻ ነበረች። ህዝቡ ምንድን ነበር የሚያመልከው? ህዝቡ እንዴት ነበር እግዚአብሔርን የሚያገኘው? እንግዲህ የታቦተ ጽዮን ማስቀመጫ አንድ ቦታ ላይ ብቻ ነው። ወደ ኢትዮጵያም ከገባ በኋላ አክሱም ላይ ነው የተቀመጠው። አየኸው? ስለዚህ ያ የራሱ ነው። የቃል ኪዳን ታቦቱ ኪዳነ ምሕረት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው ያሉበት። በቃ ከዛ በተረፈ ያለው ታቦት ደግሞ ሲቀረጽ የገብረ መንፈስ ቅዱስ ከሆነ ገብረ መንፈስ ቅዱስ ሊኖርበት ግድ ነው። አየኸው? የጊዮርጊስ ከሆነ ጊዮርጊስ ሊኖርበት ግድ ነው። እንደዛ ማለት ነው። አሁን ግን ያሉት ላይ አሁን እውነተኛው የእግዚአብሔር መንፈስ ከታቦቱም ከሰውም ርቆ ሌላ ቦታ ላይ ከፍታ ላይ ነው ያለው። ለምን? ሁሉም የቆሸሸ ነው። ሁሉም ራሱን እውነተኛ አድርጎ ነው የሚያስበው። ትክክል እኔ ብቻ ነኝ ብሎ ነው የሚያስበው። ለምሳሌ በነብዩ መሐመድ ብትሄድ ነብዩ መሐመድ ገና በህፃንነቱ አንድ ካህን አገኘው፣ መንገድ ላይ መነኩሴ አገኘው አለ። መነኩሴውም አየና ይሄ ልጅ በጣም ትልቅ ልጅ ነው አለ። ግን እሱ ራሱ ሚስጥር አለው። ያን መርቆት ነው የሄደው፣ ባርኮት ነው የሄደው። አሁንም ያ መነኩሴ ጋር ማን አለ? መልከ ጼዴቅ አለ።
ልክ ነብዩ አብርሃምን እንዳገኘው አሁንም ያንን ነብዩ መሐመድን አግኝቶታል። ግን ምንድነው ያንን ሲገልጹ እነሱም የራሳቸውን ነብይ ትልቅነት ለመግለጽና ይሄኛውን ለማንኳሰስ ነው እንጂ የተጠቀሙት ሁለቱንም እንዴት ነው ብለው እኮ ምስጢሩን ያገኙት ነበር። እግዚአብሔር አይመርጥም። ከዛ በፊትም ስታይ ደግሞ ህልም ሲያይ ደግሞ ወደ የት ሄደ ሲል ክርስትናን የተቀበለ ቀድሞ አንድ ሰው ነበረ፣ ወደሱ ሄደ አሉ። ወደሱ ሄዶ ህልሙን አስፈታ። ህልሙን ፈቶለታል። አሁንም ግን የኛን ትልቅነት አይደለም ሊናገሩ የፈለጉት፣ የኛን ትንሽነትና በኋላ የመጡትን ትልቅነት ነው ሊናገሩ የፈለጉት። ስለዚህ ሁሉም ሰው ስለ ጠላት ወይም ስለ ተቀናቃኙ መልካም ነገር እንዲነገር እውነት እንዲነገር አይፈልግም። ተማርን ያሉ በሙሉ የራሳቸው ትምህርት እንዳይከሽፍባቸው ነው የሚፈልጉት። መንገድ እያሳዩ ያሉት የራሳቸው መንገድ እንዳይቀይስባቸው ነው የሚፈልጉት። ስለዚህ ያ መንፈስ በሁሉም ላይ እየሰራ አለ። አሁንም የጽዮን መንፈስ የሚባለው ያ ነው። ገባ? ሰራዊት ያን ነው። መላእክቱ አሉ። የቅዱስ ሚካኤልና የቅዱስ ገብርኤል ነው ብያለሁ። ኋላም ደግሞ በቃል ኪዳን ስለምትመጣ ጽዮን የቃል ኪዳን ነው፣ የኪዳነ ምሕረት ናት። ስለዚህ ኪዳነ ምሕረት መኖር አለባት እዛ ላይ። ያ ነው ተምረናል ብለው ትምህርቱን ሳይሆን እሺ መንፈሱን አምጡት ነው። ተምራችሁ የተሰጣችሁን ውጤት መንፈሱን አምጡት። የተማራችሁትን በተግባር አሳዩ ነው። እኔ ደግሞ የምፈልገው ለሁሉም መስጠት የምፈልገው በተግባር የሚያገኙበትን መንገድ ነው እንጂ በትምህርት የሚያገኙበትን አይደለም። 17 ዓመት 20 ዓመት ምናምን የተማረ አይደለም። 20 ዓመት ተምሮ ምን አመጣ ነው? እኛ መጽሐፍ ላይ የምናውቀው ነው እያመጣ ያለው። ስለ ሰው ታሪክ ነው እየነገረን ያለው። እሺ እነሱ ያገኙትን እንዴት ነው ማግኘት የምንችለው? እነሱ የሰሩትን ታምር እንዴት ነው መስራት የምንችለው? ያን ነው አየው። ስለዚህ ያን ምስጢር ለማምጣት ስለሆነ ከመጽሐፍ ቅዱስም ካሉ ይሄ ሁሉ የት አለ? ያስተማሩትን ሁሉ እውነት እሺ የት አለ ነው። እኔ እኮ ሁሉም አለ እውነት ነው። እሺ ከተማሩትም መጽሐፉ እኮ ልክ ነው ተሳስቷልም እያልኩ አይደለም። አለ ልክ ነው። ከአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ ደግሞ ወደ ዮሴፍ፣ ከዛም ደግሞ ወደ ሙሴ እያለ የመጣው የካህናቱ ደግሞ በዮቶር ደግሞ ወደ አሮን አሁንም እያለ የመጣው መንፈስ አለ። እኔ እኮ አለ ነው የምለው። ግን የት አለ ካሉ አለ ችግር የለውም። አሁን ባለፈው ባደረግኩት ቃለ ምልልስ ላይ ምን ብዬ ነበረ? እየተዋጉ ያሉት እነሱ ናቸው ብያለሁ። ስራቸውን እየጨረሱም እንደሆነ ነግሬሃለሁ። ይሄው በአሁን ተፈጸመ። አየኸው። እኔ ስራዬን ስለፈጸምኩ ነው እንትን ያልኩትም እንጂ ዝም ብሎ ለስብከት ብቻ ወይም ደግሞ ለወሬ ብቻ ወይም ለዝና አይደለም። ዝና ምን ይሰራል? ዝና እኮ ስለሚፈልጉ ነው ላይ ይወጡና ከታች የሚወርቁት። እኔ ግን መጀመሪያ ስለ ጥላታቸው ልሰብክ የፈለኩት መጀመሪያ ታች ስላለው ስለተናቀው ከታች ከመሬት ከሆነ የተነሳው አነሳስ ከመሬት ከሆነ ቀጥ እያልክ ነው የምትሄደው፣ አትወርቅም። እንደገና ደግሞ እስኪ የሰዎችን አይምሮ ለመፈተሽ ነበረ። ምን አይነት ያስተውላሉ ለእውቀትም ነበር። አንዳንዶቹ ደግሞ የአይምሮአቸውን ጥበትና የአፋቸውን ስፋት ነው ያሳዩኝ። አመሰግናለሁ ለነሱ። መልካም። ምናልባት እዚህ ጋር ባለፈውም ያነሳ ነው ሀሳብ ነበረ እየተዋጉ ያሉት መላእክት የሚለውን ሀሳብ ማለት ነውና አሁን ደግሞ ስራቸውን ፈጽመዋል ብለኸኛል። እሱን ሀሳብ ማብራራት ከተቻለ። እሺ እሱ ማብራራት ይቻላል። አንደኛው እንግዲህ ዝሮ ይችን ሀገር ተረክቦ የሚመራው የጽዮን መንፈስ ማለት አሁንም ነግሬሃለሁ፣ ሚካኤል፣ ገብርኤል እና ኪዳነ ምሕረት ከሆኑ የሚመራው ሚካኤል ነው። ቁጥር አንዱን ነው የጨረሰው። ቁጥር አንድ ማለት ይሄን ያለው ግን ቀጣይ አሁን ሁሉም ሰው ንጉሱ ይላል። ንጉስ ሲመጣ ጥቅም እንዳለ ሁሉ ጉዳት አለው። ገና ትልቅ ጦርነት አለ። የራስ ጦርነት፣ የሰው ልጅ ከራሱ ጋር የሚያደርገው ጦርነት፣ የሰው ልጅ ከመንፈሱና ከስጋው ከነፍሱ ጋር የሚያደርገው ጦርነት፣ የሰው ልጅ ከአእምሮ ውስጥ ካካበተው ቃላትና እውቀት ጋር የሚያደርገው ጦርነት አለ። እምነት ማለት ልብ ውስጥ ነው ያለው። ይሄ ልብ ውስጥ ያለውን እምነት እንዳታምን ደግሞ እዚህ ውስጥ የገባው ደግሞ አለ፣ ይዋጋሃል። ያን ጊዜ ስትዋጋ ደግሞ ንጉሱ የሚመጣው ሰራዊት ታጥቆ ነው የሚመጣው። ያ ሰራዊት ደግሞ አንደበትህ ገና ሳይወጣ በልብ ያሰብከውን የሚያውቅ ሰራዊት ነው። ስለዚህ እሳት እንደሚጠቅም ሁሉ ይጎዳል። በመጠኑ አድርገህ እንደምትጠቀመው አድርገህ ካልተጠቀምክበት በስተቀር ዝም ብለህ እሳት አገኘው ብለህ የምትጠቀምበት ከሆነ ሊፈጅህ ይችላል። ስለዚህ አሁንም አይምሯቸውን ካላሰፉ በስተቀር ትዕግስት የሚባለውን ነገር ካለመዱ በስተቀር ዝም ብለው እንደዚህ የሚገነፍሉ ከሆነ እንደ አዲስ ሽሮ እንደ ተጣደ የሚገነፍሉ ከሆነ ነገ ያ ለጥሩ ነገር የጠበቁት ለመጥፎ ነገር ሊሆንባቸው ይችላል። ገባ? ያልታጠበ ያልነጻና ያልጸዳ ሊያገኘው ላይችል ይችላል። እውነተኛው መንፈስ አሁንም ንጹህ ላይ ነው የሚያርፈው። ነጽቶ ጸርቶ የጠበቀ ካለ እውነተኛው መንፈስ ሊያርፍበት ይችላል። ከዛ ውጭ እንዳሁኑ የተልከሰከሰ ከሆነ ደግሞ እንኳን ያኛው እውነተኛው ሊያርፍበት ሐሰተኛውም ሊለቀው አይችልም። ይሄኛው ሐሰተኛው መንፈስ ዘመኑን ጨርሶ ሲታሰር እውነተኛው ነው አይደል የሚወርደው። ስለዚህ በሰው ላይ እንዲያርፍ ከተፈለገ መንፈስን ከፈለከው አንተ መንፈሳዊነትን ከፈለክ መንፈሳዊነት ማለት መንፈስ ሊኖርህ ይገባል። ወይ ክፉ መንፈስ ወይ ደግሞ መልካም መንፈስ ከሌለህ
ሰንበት ትምህርት ቤት ስለተማርክ ወይም ደግሞ ቴዎሎጂ ስለተማርክ ወይም መጽሐፍ ስላነበብክ መንፈሳዊ ነህ ልትባል አትችልም። ይሄ ነው ሀገር ያጠፋው። ወይ የነቢያት መንፈስ ሊኖርህ ይችላል፣ ወይ የካህናት መንፈስ፣ ወይም ደግሞ የነገስታት መንፈስ፣ ወይም ደግሞ የባሪያ መንፈስ። እሱም የራሱን የሆነ ሚስጥር አለው። ምክንያቱም ሚስጥር ማለት በነገራችን ላይ በአንድ ጊዜ ዝርግፍ ብሎ ሊፈታ የማይችል ቀስ በቀስ የሚወጣ ማለት ነው። በሰምና ወርቅ ያስቀመጡት እኮ በቅኔ ያደረጉት አባቶቻችን በአንድ ጊዜ እንዳይፈታ ነው አይደል እንዴ? ስለዚህ የቆጡን አውርድ ብላ የብብቷን ጣለች የተባለው ዝም ብሎ ለወሬ ማዳመቂያ ሳይሆን የሚመጣውን እቀበላለሁ ብላ የያዘችውን ጣለች እንደማለት ነው። ግን የሚመጣው ምን እንደሆነ አላወዳደሩም። ሁለቱም ማወዳደር እኮ ነው። እኔ ይህ አለኝ ብዬ ካቀረብኩልህ አንተ ይህ አለኝ ብለህ ካቀረብክልኝ ማወዳደር ነው። ያሸነፈ ያሸንፋል። ለምሳሌ እመቤታችን እኮ እነሱ እንደሚያስተምሩትም ቢሆን በእነሱ ልምጣለ ዳጎንን ከስር እሷን ከላይ አደረጓት። ግን አፈራርሳው ነው የመጣችው አይደል እንዴ? ስለዚህ ማወዳደር አለብህ። አይምሮ አለህ አንተ። ሁሉም ሰው አንድ ነው። አይምሮ እስካለ ድረስ ማወዳደር የራስ ፋንታ ነው እንጂ ስለተማረ ወይም ደግሞ ስላልተማረ አይደለም። የተማረ ነው ሀገር ያጠፋው። ስለዚህ እሱን ለማለት ፈልጌ ነው። መልካም። ስለዚህ አሁን ብዙ ሰዎች ጋር ጥያቄ አለ ማለት አንተ እውነትን አግኝቻለሁኝ እውነትን ፈልጌ አግኝቻለሁኝ ትላለህና ምናልባት እንዴት ነው አፈላለጉ የሚገኘውስ እንዴት ነው? ምናልባትም ደግሞ እውነተኛ ከሆነው መንፈስ ጋር ወይም እውነት ከሆነው ጋራ እንዴት ነው መገናኘት የሚቻለው የሚል ጥያቄ አለ። እሱ እሺ መልካም ጥያቄ ነው። ግን በእንትን ላይ ጽፌ እንደውም ይዣለሁ ለጥያቄ። ምክንያቱም ምን አደረግኩ መሰለህ ብዙዎች ደግሞ አንገትን ታወዛውዛለህ አፍህ ምናምን እንትን ይላል ስላሉ ለጥ ብዬ እያነበብኩ ልናገር ፈልጌያለሁ። ስለዚህ በጥያቄ መልክ ያቀረብኳቸው ነገሮች አሉ። አንደኛ መንፈስን ለማግኘት ወይም ደግሞ እውነተኛ የእግዚአብሔርን መንፈስ ለማግኘት ምን ማድረግ አለብን ለሚሉ ሰዎች ማለት ነው። እውነት ክርስቶስ ነው። እውነትን ክርስቶስን ካገኘህ ደግሞ ፍጥረታትን መመርመር አለብህ። እውነትን ይዘህ ዝም ብለህ መቀመጥ አይደለም። በእውነተኛውን ክርስቶስን ከያዝክ ታች ያሉትን ሁሉ እውነተኞችን ፈልገህ ማግኘት ትችላለህ። ዋናውን ክርስቶስን ካገኘህ ለምሳሌ የአማልክት አምላክ ክርስቶስ ከተባለ አምላክን ክርስቶስን ካገኘህ አማልክቶቹ እነማን ናቸው ብለህ ታች ያሉትን ማጥናት አለብህ። ገባ? ስለዚህ እንጂ እውነትን ክርስቶስን አግኝቻለሁ ብለህ አይደለም መቅረት ያለብህ። በስሩ ያሉትን ለምሳሌ አብይን አገኘው ብለህ የብልጽግና መሪ አብይ ነው አይደል እንዴ? እታች ያሉት ናቸው አንተ ሊያገለግሉ የሚችሉ። በደረጃ ነው ከፍ እያልክ እሱ ድረስ ልደርስ ትችላለህ። ግን እታች ያሉትን ሚሊሻዎችን እንደብለህ አልፈህ ነው። ከዛ ወታደሮቹን እንደብለህ አልፈህ ነው። ከዛ ኮማንዶዎቹን እንደብለህ አልፈህ ነው ወደሱ የተጠጋኸው። ይሄ ጥያቄ አለ እኮ። የአማልክት አምላክ የተባለው ዝም ብሎ አይደለም እኮ። ለምሳሌ አምላክ ማለት ምን ማለት ነው ብትላቸው እንኳን አያውቁም ተማርን ያሉት። አምላክ ማለት እኮ ፈጣሪ ማለት አይደለም እኮ። እኛ ማን ፈጠረን? ሥላሴ ከሆነ የፈጠረን ክርስቶስ ከመምጣቱ በፊት ተፈጥረናል እኮ። ስለዚህ አምላከ አማልክት ወይም ደግሞ ንጉሠ ነገሥት ማለት ነው። የነገስታት ሁሉ ንጉሥ፣ የአማልክቱ ሁሉ አምላክ ማለት ነው። ስለዚህ የአማልክቱ አምላክ ኢየሱስ ክርስቶስ ከሆነ አማልክቱ እነማን ናቸው? እሱ ነው ጥያቄው። ትልቁ ጥያቄ እሱ ነው። ለዛ ነው ቀጥታ ሙሽራው ላይ ተንጠልጥለው ነው መውረድም ያቃታቸው። ስለዚህ ያልወጣህበትን መሰላል እንዴት ብለህ ትወርድበታለህ? አንዳንዶቹ ደግሞ በመሰላሉ ይወጡና ላይ ሲደርሱ መሰላሉን ይጥሉታል ሌላ ሰው እንዳይወጣበት። ስለዚህ ለመውረድ ቢፈልጉ አያገኙትም። ለምን? ያንን መሰላል ጥለውታል። ስለዚህ መውደቅ ነው ያለባቸው። አሁን አወቅን ያሉት በሙሉ እንደዚህ ነው። እንግዲህ ካስተዋሉ ክርስቶስ ሲመጣ ባለጸጎችን ባዶ እጃቸውን ሰደዳቸው፣ የተዋረዱትን ከፍ ከፍ አረጋቸው። አየህ፣ ይሄና አለ እንግዲህ ይሄ ማለት ምን ማለት ነው? መመርመር ነው። ስለዚህ ወዮላቸው የተባሉት እላይ ላሉት ነው። አሁንም አወቅን ለሚሉት ክርስቶስ ሲመጣ ከወደ ካህናት ነው ቅናት የተነሳው። እንደገና ደግሞ አውቃለሁ ባይነሰ ከወደ ካህናት ስለሆነ ቅናት፣ ምቀኝነት ያለው ከወደ እነሱ ስለሆነ አሁንም ይጠንቀቁ። ምክንያቱም አሁንም እውነት ከወደ እነሱ በኩል ላይመጣ ይችላል። ከወደ ነቢያቱ በኩል ነው ምንጊዜም እውነት የሚመጣው። ስለዚህ የነቢያቱ መንፈስ የሚመጣውን ቀድሞ የሚናገር የሚያውቅ ማለት ነው። የነገስታቱ ደግሞ ብዙ ሰራዊት ያለው ብዙ ወታደር ያለው ኃያል የእውቀት የጥበብ የብልሃት ማለት ነው። የካህናቱ ደግሞ የምስጋና ማለት ነው። ስለዚህ ከወደየት እንደሚመጣ ስለማይታወቅ ሁሉም ሰው መጠንቀቅ አለበት እና እውነትን መጠበቅ ሳይሆን እውነት ሲመጣ እንዴት ብዬ ነው የምጠብቀው፣ ሙሽራው ሲመጣ እንዴት ብዬ ነው የምዘጋጀው ብሎ ራሱን ማጽዳት ያለበት ሰው ማጽዳት አለበት። አለባበሱን ሊሆን ይችላል፣ የልቡን ንጽህና ሊሆን ይችላል፣ የሚያቀርበውን ስጦታ ሊሆን ይችላል። ስለዚህ ሁሉም ነገር መዘጋጀት ያለበት ራሱ ነው አሁን እንጂ ስለ ሰው ማውራት ወይም ደግሞ
ስለሚመጣው ነገር ጓጉቶ መጠበቅ አይደለም። የሚመጣው ሊፋጅ ይችላል። ሊጠቅም እንደሚችል ሁሉ ሊጎዳውም ይችላል። ስለዚህ ሁላቸውም ለሚናገሩት ነገር ለሚያስቡት ሐሳብ በማስተዋል መሆን አለበት ስላለው እሺ። እና በዚህው ለሄድልህና ያ መንፈስ ለማግኘት እንዴት ካልክ እንግዲህ የእግዚአብሔር መንግስት እንደ ሕፃናት ነው ይላል። የእግዚአብሔር መንግስት እንደ ሕፃናት ነው ከተባለ እንደ ሕፃናት መሆን አለብን። ልባችን ንጹህ መሆን አለበት። ሕፃናት ዝም ብሎ አይደለም። ሕፃናት በጣም ትልቅ ዋጋ አላቸው። በጣም 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 ትልቅ። ለምሳሌ ለሕፃናት የ10 ብር ከረሜላ ገዝተህ ወስደህ ብትበትንላቸው የ10 ሺህ ብር ዕቃ ይዘው ከሆነ በቀላሉ ሊሰጡ ይችላሉ። አየኸው? ራሱን የቻለ ይሄ አንድ አካሄድ አለው። ሁለተኛ እንደገና ደግሞ ልትሸውዳቸው ወይም ደግሞ በኃይል ልታሸንፋቸው አትችልም። በማታለል በንጹህ ልብ በየዋህነት ነው። ስለ ሕፃናት ማወቅ የሚፈልግ ሰው ካለ አንድ ሰው ሕፃናትን መቅረብ አለበት። ሕፃናትን ማሳደግ አለበት። አንዲት እናት ቀድማ የሌላ ሕፃን ካሳደገች ስትወልድ አትቸገርም። ለምን? ስለ ሕፃናት ባህሪ ጠንቅቃ ታውቃለች። ስለዚህ ሁሉም ነገር እዛ ማግኘት ይቻላል። ከዛ ላይ ደግሞ መንፈሳዊነት ስለሚለው ነገር መንፈሳዊ ማለት ሰራተኛ መንፈስ አለ፣ ሐኪም መንፈስ አለ፣ የሚጠቅም መንፈስ፣ የሚቀጣ መንፈስ አለ፣ ብዙ መንፈስ አለ። የውሃ መንፈስ አለ፣ የእሳት መንፈስ አለ፣ የዛፍ መንፈስ አለ፣ የተራራ መንፈስ፣ የንፋስ መንፈስ፣ የጨረቃ መንፈስ፣ የከዋክብት መንፈስ አሉ። እንደገና ደግሞ መንፈስን በብዙ ማስቀመጫ ማስቀመጥ፣ ለምሳሌ በሸክላ። ይህም ሁሉም ነግራቸው እንዲያስተውሉና እንዲመረምሩ። እያንዳንዱን የምናገረው ነገር በሙሉ መልስ አይደለም፣ ጥያቄ ነው። ይሄ የተናገርኩት በሙሉ እንደሌላው አንዷን ርዕስ ይዤ ማብራራት አይደለም። የተናገርኳቸው በሙሉ ላይገባችሁ ይችላሉ፣ አስተውሉ ያልኩት ለዛ ነው። የሰው ልጅ የማያውቀውን ነገር ከተናገርከው ያኛው አያውቅም ማለት አይደለም። አንተ ነህ የማታውቀው። የማታውቀውን ከተነገረህ መመርመር ያለብህ አንተ ነህ ማለት ነው። ስለዚህ እንድትመረምሩ ያክል የመንፈስ ማስቀመጫ ብዬ ጽፌላችኋለሁ። ስለዚህ ለምሳሌ በሸክላ፣ ይህ ሸክላ ማለት የሰው ምሳሌ ነው። ሸክላ ማለት ሰው ነው፣ ስጋ ማለት ነው። ለምሳሌ ከአፈር ከእሳት ከንፋስና ከውሃ ከሆነ ይሄ ስጋችን ማለት ነው። ስለዚህ ምንድን ነው የቀረው? መንፈስ ነው የቀረው። መንፈስና ነፍስ ነው የቀረው። አየው። ስለዚህ በሸክላ ላይ የሚያርፍ መንፈስ አለ። በሲኒና በብርሌ ላይ በብርጭቆ የሚያልፍ አለ። እሱ ደግሞ የሰማይ ከዋክብት ወይም ደግሞ በመላእክት ይመሰላል። ከዛ በኋላ በወርቅ በብር፣ እሱም ደግሞ የጽላቱ ምሳሌ ነው። በወርቅና በብር ላይ ወርቅና ብር ያልኩት ላይ ለምሳሌ ቀለበት ላይ፣ ቀለበት ዝም ብሎ አይደለም፣ ብር ነው። ብር ከሆነ ብር የሚፈልግ ይኖራል ማለት ነው። ከዚህ ላይ ሳነሳላችሁ ለምሳሌ ወደ ሐሰተኛው መስጠት፣ ይሄን ስልክ ተመልከት። ይሄን ስልክ የሰራው ሰይጣን ያሉት መላእክት ነው አይደል እንዴ? ግን ስራውን ወደውት እየተጠቀሙት ነው። ሰራተኛውን ነው የጠሉት። አየኸው? ለምን ብትለኝ እዚህ ስልክ ውስጥ ምን አለ? ብርና ወርቅ አለ። ያ የመንፈስ ማስቀመጫ ነው። ስለዚህ ይሄን ማን ያውቃል? አያውቁም። ለማያውቁት ነገር ምንድነው ብሎ መመርመር ወይ መጠየቅ ነው እንጂ አውቃለሁ ማለት አይቻልም። ስለዚህ እያንዳንዱ ኮምፒውተርም ሆነ እያንዳንዱ ነገር አሰራራቸው የሰው ልጅ ከየት ያመጣዋል? እውቀት ከመላእክት ነው፣ ወይም ከወደቁት ወይም ከዋናዎቹ። ስለዚህ እዚህ ውስጥ ምን አለ? ብርና ወርቅ አለ። ይሄም ምንድነው? የመንፈሱ ማስቀመጫ ነው፣ ብርና ወርቅ ያልኩ ላይ። ከዛ እንደገና ደግሞ ምንድነው? በዘንግና በመቁጠሪያ በጭራ፣ እሱም የመናኝና የበረኞች የመነኩሴ ነውና። በቀንድና በቆዳ፣ እሱ ደግሞ የእንስሶች ነውና። በሰውና በእንስሶች ላይ ሊኖር ይችላል፣ ምክንያቱም እሱ እረኛቸው ነውና። በመስቀል በማጠንትና በቃጭል፣ እሱም የካህናቱ መንፈስ ነውና። በሙዳይ፣ እሷም የእመቤታችን ምሳሌ ነውና። በእነዚህ ሁሉ ላይ ሊቀመጥ ይችላል መንፈስ። ለምሳሌ ውጮች ታቦትን ለምን ሰርቀው ወሰዱ? ለምን ገዙ? በብዙ ገንዘብ። ይሄ ራሱን የቻለ አለው። የሚያጠፉት ነገር አለ። ለምን የዝሆን እንትን ቀንድ ጥርስ ምናምን የሚባለውን ለምን ፈለጉት? ለምን የቀደምቱን ቅርስ ፈለጉት? እዛ ላይ ያለ እውነተኛ መንፈስ በሙሉ እንዲጠፋ ስለተፈለገ ነው። አየህ፣ እዛ ላይ እየተቀመጠ ያለውን መንፈስ ነው ሊያጠፉት የፈለጉት። ስለዚህ የመንፈስ ማስቀመጫ ነው ስለሆነም ነው እንጂ ዝም ብሎ ወርቅ አንገት ላይ የሚያንጠለጥለው ዝም ብሎ ነው ስለማያውቁት። በፊት ግን ወርቁ ላይ ብዙ ነገር ይሰሩበታል፣ ብሩ ላይ ብዙ ነገር ይሰሩበታል። እሱ የራሱ ምስጢር ስላለው ነው። አንጥረኞች የሚያነጥሩት እኮ ዝም ብሎ አይደለም። እሳትን እሳት አይበላውም። ስለዚህ መንፈስ እሳት ነው፣ ይሰራል። ከእሳትና ከንፋስ የተሰራ ስለሆነ እሳት አይበላውም። ከዛ አስራት የገበሬ ደመወዝ ነውና ሰራተኞች በሰሩት ላይ መክፈል ግዴታቸው ነው እላለሁ። ከ10 አንዱን ካረቡት እንስሶች ላይ ሊሆን ይችላል፣ ካመረቱት ምርት ላይ ሊሆን ይችላል፣ ከሚያሳድጉትም ልጅ ጭምር ሊሆን ይችላል። ይህም እንደዛው ነው። ምንጊዜም ከአንተ ንብረት አንዱ የሱ ነው።
በአብርሃም ምን ብሏል? ሌቦች ናቸው፣ አስራቴን በልታችኋልና ሌቦች ናቸው ይላል። የሚያረባ ከሆነ ከበጎቹ ላይ አንድ አለበት። ስለዚህ አንዱ የራሱ ንብረት ላይ ሆኖ የሚጠብቅ እረኛ መንፈስ አለ ማለት ነው። ወይም ደግሞ ገበሬ መንፈስ አለ ማለት ነው። አንዱ የድርሻውን ተቀብለ ስለዚህ ሳይሰራልን የምንሰጠው ለምንድን ነው? ያልሰራ ይብላ ይላል መጽሐፍ ቅዱስ አይደል እንዴ? እንዴ የራሱን ቤት መስራት ያልቻለ ሚካኤል የኛን ቤት ሊሰራ ይችላል እንዴ? ይሄ ማለት ነው አንተ ታሰራለህ፣ 10 ያንተ 9 ያንተ ነው፣ 10 ደግሞ የእግዚአብሔር ነው። ስለዚህ ይሄ ነው። ግን የአሁኑ መንግስት እየተቀበለ እንዳለው ግብር እንደ ማለት ነው አብዝቶ ነው የሚቀበለን። እኛ ራሳችን ሰርተን ነው እኮ የሚቀበለን። ግን ያኛው የእግዚአብሔር መንግስት ደግሞ እሱ ሰርቶ የሰራበትን ከ11 ይቀበላል። ስለዚህ አስራት ግድ ነው። ስለት የሚያቃጥል እሳት ነው። የህፃን ልጅ ገንዘብ ብትነካ እንግዲህ አንተ ታውቃለህ የእግዚአብሔር መንግስት እንደ ህፃናት ነውና ይላል። ከዛ በተረፈ ደግሞ ምንድን ነበረ ላነሳለህ የፈለኩት ስለ ህፃናት ነው። አሁንም ስለ ህፃናት ነው። ስለ ህፃናት ሳነሳለህ መንፈስን እንዴት ልናገኘው እንችላለን ስላልከው ጥያቄ ነው። እንደ ህፃን ሆነህ ልታገኘው ትችላለህ። ስለ ህፃናት ማወቅ ይኖርብሃል። ቀድመህ የወለዱትን በማገልገል ስለ ህፃናት ማወቅ አለብህ። ያኔ ስትወልድ ይቀልሃል። ደስ እንዳሰኙ ከፈለክ ደስ አሰኛቸው፣ እንዳጫውቱ ከፈለክ አጫውታቸው፣ እንዲወዱ ከፈለክ ከልብህ ውደዳቸው። ህፃናት ከጠሉህ አንተን ለመጉዳት ያለ ኃይላቸውን ተጠቅመው እንደሚሞክሩ እወቅ። እነሱ ባይችሉም እንኳን አልቅሰው የሆነ ነገር ሊያስደርጉ ይችላሉ። ያ ማለት ነው። ስለዚህ የእግዚአብሔር መንግስት እንደ ህፃናት ናት ከተባለ እሱን ማድረግ አለብህ። ከወደዱህም እንደዛው ነው። ያላቸውን በሙሉ ቢሰጡህ ቅር አይላቸውም፣ ከሌላቸውም ደግሞ አልቅሰው ለምነው ያሰጡሃል ማለት ነው። ማስመሰልን አይወዱም፣ አያውቁም። በጥቅማቸውም በፍጹም አይደራደሩም። የሚወዱት ሰው እንዲጠቃባቸው በፍጹም አይፈልጉም። የውሸት እንኳን ልታጠቃቸው ብትሞክር በህፃናቱ ፊት እውነት ነው። ምክንያቱም እነሱ ማስመሰልን አያውቁምና። ስለዚህ ህፃናት ማለት የእግዚአብሔር መንግስት ነው ከተባለ እንደ ህፃናት ናቸው እነዛ የእግዚአብሔር መንግስታት። ልትጎዳቸው ከፈለክ ወይም ደግሞ ማስመሰልን አይወዱም። የሚወዱትንም እንኳን ልትጎዳባቸው አትችልም። ስለዚህ የሚወዱትን እነካለሁ ስትል አንተ መጠቃትህን ማሰብ አለብህ። ከዛ ደግሞ የሚጠሉት ደግሞ እንዲጠቀም አይፈቅዱም። ህፃናትን ካናደርካቸው ቤተሰቦቻቸው የሆነ ነገር እንዲሰጡ አይፈልጉም። አየህ፣ ይሄ ነው ህፃናት ማለት። ከዛ እንደገና ደግሞ ወዳጅና ጠላትን ባለባበስ፣ በስልጣን፣ በሀብት፣ በእድሜ፣ በክብር ምናምን እንትን አይሉም፣ አያበላልጡም። የአባቱን ገበሬ የአባቱን ዘበኛ ወይም ደግሞ የእናቱን ሰራተኛ እንደ ህፃን የሚወዳለ የለም። አሁን ቤተሰቦች ሰራተኛ ሲይዙ ሰራተኛ አንድ ጥፋት ካጠፋች 10 ጊዜ ደጋግመው ይናገራሉ። ልጃቸው 10 ጥፋት ካጠፋች ግን አንድ አይናገሩም። ይሄ ማለት ነው እኛ እንደዚህ ነን። ስለዚህ እንደዚህ ብለህ ነው እንደምታገኘው። ግን እግዚአብሔር ከዛች ሰራተኛ ወይ ደግሞ ከዛ ሰራተኛ ላይ አለ። አየው፣ ወይ ከዘበኛ ላይ ሊኖር ይችላል፣ ወይም ደግሞ ከሰራተኛ ላይ ሊኖር ይችላል። ህፃናት ነው የሚያገኙት። ስለዚህ ከነሱ ያለው ማን ነው የሚያገኘው? ህፃናት ነው የሚያገኘው። የቤት ሰራተኛን እንደ ህፃን የሚወድ የለም። ስለዚህ ያን ህፃን ያችን የቤት ሰራተኛ የወደደበት ምክንያት አለው። እግዚአብሔር የቤተሰቡ በሙሉ እግዚአብሔር ካለ ከዛች ሰራተኛ ላይ እንዳለ ህፃኑ ያውቃል። አየው፣ ስለዚህ ህፃናት ብቻ ናቸው የሚያገኙት። እንደ ህፃናት ካልሆንክ ልታገኘው ጭራሽ አትችልም። የእግዚአብሔርን መንግስት ልታገኝ አትችልም። የእግዚአብሔር መንግስት ለማወቅ ህፃናትን ማወቅ፣ የእግዚአብሔርን መንግስት ለማግኘት ደግሞ እንደ ህፃናት መሆን፣ የእግዚአብሔር መንግስት ለመሆን ደግሞ ፍጹም ንጹህ ህፃን መሆን ያስፈልጋል። ይሄ ግዴታ ነው የመገኘው። ለምሳሌ ፈንዲሻን ተመልከት። ትንሽ ነው ግን በእሳት ውስጥ ስታረገው በራሱ እሳት እንኳን ከሱ እያነድረው ግን እየሳቀ እየፈካ ይሄዳል። ፈክቶ ግን ካነደሩት መሃል ከፊታቸው ቁጭ ይላል። ልክ የእግዚአብሔርን ሰረገላ ነጭ ደመና መስሎ ቁጭ ይላል። አየው፣ ይሄ ነው ንጹህ ልብ ማለት። ልክ እንደዚህ ነው። ንጹህ ስትሆን ልክ እንደዛ ትሆናለህ። በጠላቶችህም ፊት ባነደዱህም ፊት በኩራት ትቆማለህ። ለሁሉም ነገር አታፍርም። እንደውም ከዛ የበለጠ አምሮብህ ነው የምትወጣው። ስለዚህ እንደዛ ማድረግ ይቻላል። ከዛ እንደገና ደግሞ ከልጆች ባህሪ የማይጠቅመንን ብቻ ነው የያዝነው። ልጆች የሚገርም ምግብ እየበሉ ካያቸው በጣም እርቦህ እየሮጥክ ከመጣ ከውጭ ምን ታደርጋለህ መሰለህ? ወይ አክ ነው ጣል አክ ነው ምናምን እጭ ትለዋለህ። ያን ህፃን ጣል ያደርገዋል። ስለዚህ አንተ ዘወር ብለህ ትበላዋለህ። ልክ እንደዛ አድርገው ነው መጀመሪያ ላይ ያስጣሉ እውነትን። ከዛ በኋላ እውነት የለም። እውነትን እንዳይኖርህ እውነት ካንተን ፈልጎ እንዳይመጣ አንተ እንድትቆሸሽ ተደርገሃል ማለት ነው። አየህ፣ እኛ ላይ ቆሻሻ ተደፍቶብናል፣ እንድንቆሸሽ ተደርገናል። ስለዚህ እውነት ከኛ ከቆሻሻ ላይ ማረፍ አይችልም። የሚያርፈው ንጹህ ቦታ ፈልጎ ጫካም ቢሆን ያርፋል፣ እንስሳ ላይም ቢሆን አራዊትም ላይ ቢሆን ያርፋል፣ ችግር የለበትም። ስለዚህ ግን መጀመሪያ ግን እውነትን እንዴት አስጣለው ብትልክ እንደዚህ እንደ ህፃናት አታለው ይሄ የምትበላው እኮ ቆሻሻ ነው ብለው እንትን ይላሉ። አንተ ስጥላቸው እነሱ አንስተው ይበላሉ ማለት ነው። ስለዚህ ይሄን ብቻ ነው የያዝነው።
ሁለተኛ እንደገና ደግሞ ሰው ሁሌ ያንተን ያንቋሽሽና የራሱን ነው የሚያወድሰው። ግን ያንተን እኮ አያውቀውም፣ ምን እንደያዝክ አያውቀውም። ግን ገና ስትነሳ ገና ማንቋሸሽ ይጀምራል፣ ያንተን ማንቋሸሽ ይጀምራል። ስለዚህ አንተ የኔን እያንቋሸሽክ እኔ ደግሞ ያንተን እያንቋሸሽኩኝ እንዴት ልንገናኝ እንችላለን? ልክ አሁን ይሄም ፎርጅድ ማለት ነው። ምክንያቱም አንድ ነጋዴ ሄዶ ሲገዛ አጣጥሎ ነው የሚገዛው። ምን ይሄ እንደዚህ አይደል እንዴ? ይሄ እኮ አይረባም፣ ይሄ ምን ብሎ ይገዛል። ያን ነው የገዛውን ደግሞ ሲሸጥ ደግሞ በስመ ይሄ እኮ እንደዚህ ነው፣ ይሄ እንደዚህ ነው ብሎ ነው የሚሸጠው። አየው። ስለዚህ ነጋዴ ነን። ለዛ ነው ክርስቶስን ቤተ መቅደስ የጸሎት ቤት ነበረች፣ ግን የንግድ ቤት ያደርጓታል ብሏል። ስለዚህ አሁን ሁሉም ሰው ንግዱን ነው እያካሄደ ያለው። ኢትዮጵያ ላይ አሁን ንግድ ነው እንጂ ያለው እምነት አይደለም ያለው። ንግድ በሁሉም ነገር እግዚአብሔር በነፃ በሰጠህ አንተ ግን ስለዚህ የእውነተኛው መንፈስስ እንዴት አድርጎ ይሰጣል? እሱ በነፃ ቢሰጥህ አንተ ነጋዴ ነው የምትሆንበት። ይኸው ስለዚህ ነጋዴ ነው የበዛው። ለዛ ነው ስትገዛ አጣጥለህ ትገዛለህ፣ ስትሸጥ ደግሞ በጣም አቀማጥለህ ትሸጣለህ። ስለዚህ እንደ ብረት ታገኘዋለህ። አንተ የኔን ካንቋሸሽክብኝ የኔን ገንዘብ፣ እኔ ደግሞ አንተን ካንቋሸሽኩብህ እንዴት ልንገናኝ እንችላለን? ይልቁንስ ይላል ክርስቶስ ራስህን ናቅ፣ ዝቅ ዝቅም አድርግ፣ የራስህንም ናቅ፣ ዝቅ ዝቅ አድርግ። አየኸው? ይሄ ማለት ሌሎቹን ካንተ በላይ አክብር ማለት ነው። የሌሎቹንም እንደዛው አክብር። ያኔ ነው እውነትን የምታገኘው። ተቀራርበህ ያንተ ጥሩ ነው የኔም ጥሩ ነው እስኪ አብረን እንቀላቅል ሲሉ ያን ጊዜ ነው እውነትን የምታገኘው እንጂ አንተም የራስህን ይዘህ የኔ ነው ብቻ ነው ካልክ አይደለም። ያኔ የሁሉም ሐሰት ይሆናል። እውነት የሚባል የለም ማለት ነው። ስለዚህ ምክንያቱም አንተ የራስህን እንኳን በደንብ ሳታቅ ስለኔ እንዴት ታውቃለህ? እኔ ደግሞ የራሴን በደንብ ካላወኩኝ ያንተን እንዴት ብዬ ላውቅ እችላለሁ? ግን ያንተ ምንድነው ብዬ አክብሬ ከመጣው ላውቀው እችላለሁ። የኔንም ደግሞ አክብረ ከመጣ ልታውቀው ትችላለህ። ያን ጊዜ ብታገናኘው አንድ ይሆናል ማለት ነው። ጥፋታችንን ሁሉ አረመን እንትን እንላለን። እንደገና ደግሞ ለዚህ ምሳሌ ምናል ዳኛ ለምሳሌ አሁን ፍርድ ሲሰጥ የሁለቱን ሰምቶ ነው የሚሰጠው። አይሁ ለምሳሌ ያንተን ይሰማል፣ የኔን ይሰማል። አንደኛ አንድ የሚያረገን የሚያስተሳስረን ነገር ሊያገኝ ይችላል ያዳኛ። አይሁ ልዩነታችን ትንሽ ሆኖ አንድነታችን ትልቅ ሊሆን ይችላል። እንዴ ይሄ እኮ እንደዚህ ነው ብሎ የተከለለብህን ሊገልጽልህ ይችላል። ከዛ ውጭ ግን ገና ለገና የራስህን ብቻ ከሆነ ልታገኘው አትችልም። ለምሳሌ አሁን በዚህ በተፈጸመው ጦርነት ባለቀው እንኳን የኛ ሰራዊት ከሆነ የኛ ሚዲያ ከሆነ ሁሌም ስለነዛ ክፋት ብቻ ስላጠፉት ጥፋት ብቻ ነው የሚናገረው። አንዲት እንኳን ተሳስቶ መልካም ነገር አድርገዋል ብሎ አያውቅም። እነዛም እንደዚህ ነው። ስለዚህ ህዝቡ የሚያምነው የነሱ ህዝብ የሚያምነው የነሱን ነው። በቃ እንደዚህ ስለሆነ የኛ ህዝብ የሚያምነው ደግሞ የኛ ነው። እኔ ከተወለድኩበት ሀገር ለምሳሌ አንድ እንኳን ሰው እንስሳ አልተነካም። አሁንም ደግመዋለሁ። ይሄም የራሱ ሚስጥር አለ። ለምን የጥፋት ሰራዊት እግዚአብሔር ምን ይላል? ለመዓትም ይላካሉ ለምህረትም ይላካሉ። የጥፋት ሰራዊት ማለት እኮ እነዚህ ሰራዊት ናቸው። ለጥፋት ተልከው ነው ስራቸውን ነው የሚወጡት። ግን ደግሞ አንተ ቀድመ ከያዝካቸው የተአምር እኮ አለ። እኔ ከተወለድኩበት ሀገር 5 ወር ቆይተዋል። ግን በ5 ወር ቆይታቸው አንድ ሰው ታመመ ሲባል እንኳን በመኪና ነው ይዘው መጥተው አሳክመው የሚሄዱት። እንኳን እንስሶቻችንን ሊነኩ እንኳን አየው። ይሄ ራሱ ተአምር ነው። የሚታይ ነገር ነው። ሄዶ ማየት ይቻላል። ምን ችግር አለ? ዝም ብሎ ተነግሮ የሚያልፍ አይደለም። ለምን እውነት ተአምሩን ካልሰራ በስተቀር እውነት ነው ሊባል አይችልም። ወርቅ በእሳት ተፈትኖ ነው ወርቅነቱ የሚታወቀው። ከዛ በኋላ ነው ወርቅ ብለህ የምታንጠለጥለው እንጂ ሌላ ሰው ወርቅ ነው ብሎ ቢሰጥህ ዝም ብለህ ከተቀበልከው አርቲ ሊሆን ይችላል። ግን አርቲው ደግሞ ምን መስሎ ነው የሚሰራው? ወርቅ መስሎ ነው የሚሰራው። ስለዚህ ሐሰተኞች በሙሉ የበዙት በእውነት ተመስለው እውነትን መስለው ስለመጡ ነው። ስለዚህ ከዛ ግን እኔ ካለሁበት አንድ እንኳን አልተነካም። እኔ እዚህ ነው ያለሁት አይደል እንዴ? እዚህ ሁኜ ሀገሬንና ቤተሰቦን ወገኔን መጠበቅ ካልቻልኩኝ ኢትዮጵያን መጠበቅ እችላለሁ እንዴ? አልችልም እንደማለት ነው። ስለዚህ ረቂቅ ነው በጣም ዘሐነጸ ምርጡ ለኪ እምኅር ለኪ መንግሥተ ሰማያት ይበውኡ ኅሩያን